በመጀመሪያ ባለን ክሬዴንሻል ኢሜይል እና ፓስወርዳችን ተጠቅመን ሲስተሙ ላይ ሎጊን እናደርጋለን። ሎጊን ካደረግን በኋላ እንደዚህ አይነት ኢንተርፌሶች ይመጡልናል ማለት ነው። በመጀመሪያ የምናገኘው ልክ ሎጊን እንዳደረግን ዳሽቦርዱን ነው። ያው ዳሽቦርዱ ምንድን ነው የሚገልጸው? ላይክ ኦቨርኦል የሸጥናቸውን በጠቅላላ የገዛናቸውን ሪተርን ያደረግናቸውን ፐርቼዝ ሪተርን ያደረግናቸውን እነሱን ነው የሚገልጽልን ማለት ነው። ይሄ የምታዩት በአማውንት ላይክ በሳምንት የሸጥነው ዋጋ ምን ያህል ነው፣ ፐርቼዝ ያደረግነው ሪተርን ያደረግነው ኤንድ ፐርቼዝ ሪተርን ያደረግነው ነገር ያሳየናል። እዚህ ጋር ደግሞ በሳምንት የሸጥናቸውን ሴልስ እና ፐርቼዝ ያደረግናቸውን በግራፍ በቻርት መልክ ያሳየናል ማለት ነው። በእንደዚህ አይነት መልክ ከለራቸውን በዚህ መልኩ ክሊክ በማድረግ ቼንጅ ማድረግ ይቻላል ማለት ነው። እና እዚህ ጋር ደግሞ እንደ ቶፕ ሴሊንግ ያደረግነውን በቻርት መልክ ማየት እንችላለን። እዚህ ጋር ደግሞ ፕሮዳክቱን ክሬት በምናደርግበት ጊዜ ስቶክ ላይ ስንት ሲቀር አለርት ያድርገኝ የሚለውን አማውንት ካስገባን ልክ ያኛው አማውንት ሲቀር አለርት የሚያደርገን ቦታ ነው እና ቶፕ ሴሊንግ የሆነውን ፕሮዳክት እዚህ ጋር የሚያሳየን ቦታ ነው። እዚህ ጋር ደግሞ ፔመንት የላክነውን የተቀበልነው ላይክ ፐርቼስ ስናደርግ የላክናቸውን ገንዘቦች ሴልስ ስናደርግ ደግሞ የተቀበልናቸውን በግራፍ መልክ የሚያሳየን ነው ማለት ነው። ይሄ ደግሞ ምንድነው ቶፕ ከስተመሮቻችንን የሚያሳየን ነው። የሸጥንላቸውን ቶፕ ከስተመሮቻችንን በቻርት መልኩ የሚያሳየን ነው። ይሄ ደግሞ በቅርቡ የተሸጡትን ፕሮዳክቶችን የሚያሳየን ነው ማለት ነው። ሌላ ደግሞ ምንድን ያለን ላይክ ፕሮዳክቶችን በዚህ መልኩ ነው ክሬት የምናደርገው ማለት ነው። ላይክ ኔም፣ ካታጎሪ፣ ባርኮድ ምናምን በማስገባት ፎቶንም አድ በማድረግ ነው ፕሮዳክቶቻችንን ክሬት የምናደርገው። ከዛ በኋላ ክሬት ያደረግናቸውን ፕሮዳክቶቻችንን በዚህ መልኩ ማየት እንችላለን ማለት ነው። በፒዲኤፍ ዳውንሎድ ማድረግ እንችላለን ያሉንን ፕሮዳክቶች በተለያዩ መልክ መጠቀም እንችላለን። ኢምፖርት ማድረግ እንችላለን ፕሮዳክቶችን ክሬት ማድረግ ብቻ አይደለም። እናም ደግሞ ያሉን ፕሮዳክቶችን በባርኮድ ደግሞ ፕሪንት ማድረግ ይቻላል ማለት ነው። ይሄ ደግሞ ምንድነው ላይክ ፕሮዳክቶቻችንን ክሬት ካደረግን በኋላ ፐርቼስ ስናደርግ ላይክ የምንፈልገው አይነት ኳንቲቲ ካልመጣ አጀስትመንት የምናደርግበት ቦታ ነው ማለት ነው። ላይክ እዚህ ጋር ያሉን ፕሮዳክቶች በማስገባት አጀስት የምናደርግበት ቦታ ነው። እዚህ ጋር ደግሞ ከአንድ ዌርሃውስ ወደ ሌላ ዌርሃውስ ትራንስፈር ብናደርግ ለምሳሌ ሁለት ዌርሃውሶች ቢኖሩን እነዛን ዌርሃውሶች ክሬት በማድረግ ከአንደኛው ዌርሃውስ ወደ ሌላኛው ዌርሃውስ ማቴሪያል ትራንስፈር ማድረግ ብንፈልግ እዚህ ጋር አንደኛው ዌርሃውስ መርጠን የእቃ ትራንስፈር የምናደርገውን እቃ በመምረጥ ትራንስፈር የምናደርግበት ነው ማለት ነው። ላይክ ዚስ እንደዚህ ብናደርግ ከዛ ይህንን ፕሮዳክት ትራንስፈር ማድረግ እንችላለን ማለት ነው ከዚህኛው ዌርሃውስ ወደዚህኛው ዌርሃውስ። ኤክስፔንሶቻችንን ደግሞ ክሬት የምናደርግበት ላይክ የወር ወጪያችን፣ የሴልስ የተለያዩ ወጪዎቻችንን ለዚህኛው ዌርሃውስ ለምሳሌ ይሄን ያክል የቤት ኪራይ አለብኝ የኤክስፔንሶቻችንን ካታጎሪ ክሬት እናደርግና ይሄን ያክል ሰራተኛ አለብኝ ይሄንን ብዙ ነገር ለጥበቃ እከፍላለሁ ብለን ላይክ ክሬት የምናደርግበት ቦታ ነው። እና በኋላ ደግሞ ኤክስፔንሶቻችንን የምናይበት ቦታ ነው ይሄ ማለት ነው። ይሄ ደግሞ ላይክ አንድ እቃ ከገዛን በኋላ ያ እቃ የሆነ ኢሹ ቢኖርበት ያንን እቃ ምንመዘግብበት ነው ማለት ነው። ላይክ እንደዚህ አይነት አሁን ይሄን እቃ የሆነ ሁለት ፕሮዳክቶቹ ላይ የሆነ ነገር ቢኖር እዚህ ጋር በኖት መልክ ይዘን እዚህ ዳታቤዝ ላይ ይቀመጥልናል። ለምሳሌ እነኚህ እቃዎች እንደዚህ ኢሹ ነበሩ ብለን እነኚህ እቃዎቻችንን እዚህ ጋር ማስቀመጥ እንችላለን ማለት ነው። እንደዚህ ክሬት ካደረግን በኋላ እቃዎቻችን በዚህ መልክ ሊስት ማየት እንችላለን። በፒዲኤፍ በኤክሴል ጀነሬት ማድረግ እንችላለን ማለት ነው። እዚህ ጋር ደግሞ ፐርቼዝ ነው። ፐርቼዝ ደግሞ ላይክ እዛ ፕሮዳክቱ ላይ ክሬት ያደረግነውን እቃ እዚህ ጋር መተን መርካቶ ብንሄድ ስንገዛ በዚህ መልኩ ነው የምናስገባው ማለት ነው። ላይክ አሁን ይሄን በዚህ መልኩ 3 ፕሮዳክት 4 ፕሮዳክት ገዛውኝ ብዬ ካስገባውኝ እዛ ፕሮዳክታችን ላይ ኳንቲቲ ይጨምራል ማለት ነው። ያ ፕሮዳክት ማለት እንደ ስቶራችን ነው ማለት ነው።
ልክ እዚህ የገዛሁት እዛ ኳንቲቲ ይጨምራል ማለት ነው። ይሄን ያክል ነው ያለህ ይላል ማለት ነው። እና በዚህ መልኩ ነው እና ክሬት ያደረግነውን ፐርቼዛችን ሊስቶቻችን በዚህ መልኩ ማየት እንችላለን ማለት ነው። እሱንም በፒዲኤፍ በኤክሴል ዳውንሎድ ማድረግ ይቻላል ማለት ነው። ሌላ ደግሞ ሴልስ ስናደርግ ነው ላይክ ፕሮዳክቶቻችንን ፐርቼዝ ያደረግነውን ፕሮዳክት መሸጥ እንችላለን። እሱኛውን ስንሸጥ በዚህ መልኩ ነው የሚሸጠው ማለት ነው። በዚህ መልኩ ነው የሚሸጠው። ለምሳሌ 2 ፕሮዳክት 3 ፕሮዳክት ቢኖረን በዚህ መልኩ ኖት መያዝ ከፈለግን እንሸጣለን ማለት ነው። ማነው ከስተመሮቻችንን ወይ ራንደም የሆነ ማንኛውም ማናውቀው ከስተመር ከሆነ አንድ የሆነ ከስተመር ነው የሚሰጠው እና ሌላ ደግሞ የምናውቃቸውን ከስተመሮችን እያስገባን ወይ ራሶቻችንን መርጠን ወይ ራሶቻችን ማለት እቃዎቻችን ያሉበትን የሚሸጠውን እቃ ያለበትን እቃ ወይ ራስ መርጠን በሱ መልኩ ሴል ማድረግ እንችላለን ማለት ነው። ሴል ያደረግናቸውን ሊስቶችን ደግሞ በዚህ መልኩ እናያቸዋለን ማለት ነው። ይሄ ተሽጧል፣ ይሄን ያክል ተሽጧል፣ ፔድ ነው የሚለውን ነገር በዚህ መልኩ እናያለን። ከዛ በኋላ የተሸጠ ደግሞ ሊመለስ ይችላል የሚል ነገር አለ። ለምሳሌ የተሸጠ እቃ ቢመለስ እንዴት ነው የምንይዘው የሚለውን ነገር ከየትኛው ዌርሃውስ ነው የተሸጠው፣ የትኛው ዌርሃውስ ነው የሚመለሰው የሚለውን መርጥና በዚህ መልኩ ሪተርን ካደረግን በኋላ ሪዝኑን እዚህ ጋር ጽፈን ሪተርን ማስገባት እንችላለን ማለት ነው። ሌላኛው ደግሞ ምንድነው ፐርቼዝ ነው። ፐርቼዝ ላይ ደግሞ ፐርቼዝ ሪተርን ላይም እንደ ሴልስ ነው። ላይክ እሱንም ሰፕላየሩ ማን ነበረ፣ ዌርሃውስ የትኛው ነው ብለን ምን ያህል ፕሮዳክት ላይ ነው ኢሹ ምን ነበረ ብለን የሚለውን እዚህ ፐርቼዝ ሪተርን ላይ ጽፈን ሰሚት ማድረግ እንችላለን ማለት ነው። እሱንም ደግሞ እዚህ ጋር ፐርቼዝ ሪተርን ላይ ባለው መንገድ ሪተርን ማድረግ እንችላለን ማለት ነው። ሌላኛው ደግሞ ምንድነው ላይክ ፒፕል ዩዘሮች ከስተመሮችን እንዴት ነው ክሬት የምናደርገው? ከስተመሮቻችን እዚህ ጋር ነው ክሬት የምናደርገው። ሰፕላየሮቻችን እዚህ ጋር ነው ክሬት የምናደርገው። ከስተመሮቻችን ክሬት ካደረግን በኋላ ደግሞ ዩዘር ሊስቶቻችን ለምሳሌ ሴልስ ካለን ሴልስ የሚል ዩዘር ክሬት እናደርጋለን ማለት ነው። ከዛ በኋላ ሴልሷ ስትገባ የምታየው ሴልስ የምትለዋን ብቻ ነው፣ እችኛዋን ብቻ ነው የምታየው። ሌላውኛውን ነገር አድሚኑ ነው ማየት የሚችለው። ስለዚህ በዚህ መልኩ ለሴልሱ ክሬት ማድረግ እንችላለን ማለት ነው ዩዘሮቹን። ይሄ ሲስተም ሴቲንግ ነው። ይሄ ምንድነው ስለ ካምፓኒው ያለውን ፕሮፋይል የምናስገባበት ነው ማለት ነው። ይሄኛውም ደግሞ ግሩፕ ፐርሚሽን ነው። ላይክ አሁን ሴልስ ብለን ካሰብን ለሴልስ ብቻ የምንሰጠው ፐርሚሽን ነው ማለት ነው። ለምሳሌ ሴልስ እንድታደርግ የምንፈልገው እኛ ሴልስ ላይ ያለውን ቪው ማድረግ፣ ኤዲት ማድረግ እና ክሬት እና ዲሌት እንድታደርግ አክሰስ ከሰጠናት ሴልስን ብቻ ነው መጠቀም የምትችለው ማለት ነው። ሌላኛው ደግሞ ምንድነው ዌርሃውሶችን ክሬት የምናደርግበት፣ የተለያዩ ዌርሃውሶች ካሉን እነሱን ክሬት የምናደርግበት፣ ካታጎሪዎችን ክሬት የምናደርግበት ያሉን ካታጎሪዎች ለምሳሌ ፎን፣ ኮምፒውተር፣ ዴስክቶፕ በማለት የተለያዩ ካታጎሪ ኔም በመስጠት እቃዎቻችንን በዛ ካታጎሪ ግሩፕ ማድረግ እንችላለን ማለት ነው። እና ብራንዶቻችንን ክሬት የምናደርግበት ቦታ ነው። ለምሳሌ ዴል ብራንድ ሊሆን ይችላል፣ ኤችፒ ብራንድ፣ ሳምሰንግ ብራንድ እያለን ላይክ ብራንዶቻችንን ያንን ብራንድ ፕሮዳክቶቻችንን አድባነቅ የምፈልግ ከሆነ እዚህ ብራንድ የሚለይ ሴቲንግ ላይ ክሬት ማድረግ እንችላለን ማለት ነው። ሌላኛው ደግሞ ከረንሲዎቻችንን ላይክ የተለያዩ ከረንሲ የምንጠቀም ከሆነ ሜቢ እነሱ ከረንሲዎቻችንን ዲፋይን ማድረግ እንችላለን። ዩኒት ላይክ ፕሮዳክቶቻችንን በምን አይነት ዩኒት ነው ሜዥር የምናደርገው የሚለውን ነገር እዚህ ጋር ክሬት ማድረግ እንችላለን ማለት ነው። ባካፓችን ደግሞ ላይክ ምንድን ነው እዚህ ላይ ያሉትን ዳታዎች በጠቅላላ ብንፈልግ እንትላችን ላይ ኮምፒውተራችን ላይ ባካፕ ማድረግ ይቻላል ማለት ነው። በአንድ ክሊክ ለሱ ይሄኛው ይጠቅማል ማለት ነው። ሪፖርት ላይ ስናይ ደግሞ ምን አለ ፐርቼዝ ያደረግነው ሪፖርት አለ እስከ አማውንቱ እስከ ፕሮዳክቱ። ከዛ ሴልስ ያደረግነው ሪፖርት አለ፣ ሴልስ ሪተርን ያደረግነው ሪፖርት አለ፣ ፐርቼዝ ሪተርን ያደረግነው ሪፖርት አለ። ከዚህ ደግሞ ፕሮፊት እና ሎስ እንሰራለን። አጠቃላይ የገዛነውና የሸጥነውን ምን ያህል ጥቅም እንዳገኘን ይሰራልናል ማለት ነው። ይሄ ደግሞ አለርት ፕሮዳክቱን ክሬት በምናደርግበት ጊዜ አለርት እንዲያደርገን ያስገባነው ፕሮዳክት መጠን ለምሳሌ ፕሮዳክቶቻችን 10 አስገብተን 3 ሲቀረን አሳውቀን ካልን 3 ሲቀር አለርት የሚያደርጉትን ፕሮዳክቶቻችን እናያለን ማለት ነው። ይሄ ደግሞ የዌርሃውስ ሪፖርቶች ላይ ከአንደኛው ዌርሃውስ ምን አይነት እቃ ወጣ ገባ የቀረው ስንት ነው የሚለውን ነገር ዌርሃውሶቻችንን መርጠን
ማየት የምንችልበት ቦታ ነው ማለት ነው። ይሄ ደግሞ ሴልስ ሪፖርቶች ናቸው። ላይክ ሴል ያደረግናቸውን እስከ ማቴሪያል እስከ ዋጋ ያሉትን ሪፖርቶች ሙሉን ያሳይልናል ማለት ነው፣ በቻርት ጭምር። ይሄም ፐርቼዝ ያሉን እንትኖችን ፐርቼዞችን በሪፖርት መልክ ያሳየናል። ይሄ ደግሞ ከስተመሮቻችንን በሪፖርት መልክ ምን ያህል ከስተመሮች አሉን የሚለውን ነገር ዲቴል ያሳየናል ማለት ነው። ሰፕላየሮቻችንን ምን ያህል ሰፕላየር ሊስት እና ኢንፎርሜሽኖቻችን አለ የሚለውን ነገር በፒዲኤፍም በኤክሴል ጀነሬት አድርገን ያለን ሪፖርት ራሱ ማየት እንችላለን ኦቨርኦል ማለት ነው። ሲስተሙ ላይክ በአጭሩ ይሄን ይመስላል። ሞር ያው የተዘጋጀው አንድን ፕሮዳክት አስገብቶ እስከወጣው ወጪ ሙሉን ኳልኩሌት አድርግቶ እስከሚወጣበት ድረስ ኢሹ እስኪኖርበት ድረስ ኤክስፔንስ ትራንስፈር እስከማድረግ ጭምር እና ብዙ ዌርሃውሶችን ማኔጅ እስከማድረግ ኢንቨንተሪ ማኔጅ ማድረግ ይቻላል። በዚህ ላይክ ሽያጭ እና ገቢም ማኔጅ ማድረግ ይቻላል ማለት ነው። ኦቨርኦል ሲስተሙ ይሄን ይመስላል እና ምንድነው ሌላ ደግሞ ተጨማሪ ነገር ላንጉጅ አለው። ላይክ ወደ አማርኛ መቀየር ይቻላል ሲስተሙን። እናም ደግሞ ዳርክ ማድረግ ይቻላል። ይሄኛው ወደዚህ መንገድም መቀየር እንችላለን።